እሺ ጌታን እናመሰግናለን ካለን ጊዜ አንፃር ወደ እግዚአብሔር ቃል አብረን እንሄዳለን። መቼስ እቺን ቤተክርስቲያን በጣም ነው ወደድኳት። አሜሪካን መጥቼ እኖራለሁ የሚል ሐሳብ የለኝም። እንግዲህ አይታወቅም እና በመጣ ግን የምሆነው እዚህ ነው ይላል። እኔ ባልመጣ ልጆቼ እንኳን ቢመጡ እዚህ ነው ብያለሁ። የእግዚአብሔር ስም የተባረከ ይሁን። መጽሐፍ ቅዱሳችሁን ያዛችሁ ከእግዚአብሔር ቃል አብረን እንድናነብ ፈልጋለሁኝ። ራእይ ዮሐንስ ምዕራፍ 1 አውጡና አብረን ብናነብ ደስ ይለኛል። ዛሬ በዚህ ጉዞዬ የመጨረሻ አገልግሎቴ ነው። ወደ 1 ወር ተኩል ቆይቻለሁ በዚህ አገር። የተለያየ ስቴት ነበርኩኝ እና የመጨረሻውን ጊዜ ደግሞ ከናንተ ጋር በመውሰድ ጌታን ነው ማመሰግነው። ራእይ ዮሐንስ ምዕራፍ 1 የእግዚአብሔርን ቃል አብረን እንድናነብ ፈልጋለሁ። ምዕራፍ 1 ቁጥር 10 ኢየሱስ ክርስቶስ ጌታ ነው። እግዚአብሔር መልካም አምላክ። ከ9 እንጀምር። እኔ ወንድማችሁ የሆኑ ከናንተም ጋር አብሬ መከራውና መንግስቱን የኢየሱስ ክርስቶስን ትዕግስት የሚካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፈጥሞ በምትባል ደሴት ነበርኩ። በጌታ ቀን በመንፈስ ነበርኩ። በኋላዬም የመለከትን ድምጽ የሚመስል ታላቅ ድምጽ ሰማሁ። እንዲሁም የምታየውና በመጽሐፍ ጽፌ ወደ ኤፌሶንና ወደ ሰርሜንስ፣ ወደ ጴርጋሞንም፣ ወደ ቲያጥሮንም፣ ወደ ሰርዴንስም፣ ወደ ፊላድልፊያም፣ ወደ ሎዶቅያ በእስያ ወዳሉት ወደ 7ቱ አብያተ ክርስቲያናት ላክ አለኝ። የምናገረኝን ድምጽ ለማየት ዞር ብዬ 7 ወርቅ መቅረዞች አየሁ። በመቅረዞቹም መካከል የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበረ። ራሱና የራሱ ጠጉርም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበረ። ድምፁም እንደ ብዙ ውኆች ድምፅ ነበረ። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚበራ እንደ ፀሐይ ነበረ። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻውም ይኸውም እኔ ነኝ። ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ። እንግዲህ ያየውን አሁንም ያለውን ከዚህ በኋላ ይሆን ዘንድ ያለውን ጻፍ። በቀኝ እጄ ያያቸው የ7ቱ ከዋክብትና የ7ቱ የወርቅ መቅረዞች ምስጢር ነው። 7ቱ ከዋክብት የ7ቱ አብያተ ክርስቲያናት መላእክት ናቸው። 7ቱም መቅረዞች 7ቱ አብያተ ክርስቲያናት ናቸው። ዛሬ የምናገርበት የመልእክቱ ሐሳብ ርዕሱ በመንፈስ መሆን የሚል ነው። በመንፈስ መሆን። ሐዋርያው ዮሐንስ እዚህ ጋር እንዳየነው በጌታ ቀን በመንፈስ ነበርኩ ይላል። በጌታ ቀን በመንፈስ ነበርኩ። የጌታ ቀን የሚባሉ በመጽሐፍ ቅዱስ 2 ሐሳቦች አሉ። አንደኛው የምጽአቱ ቀን ነው። ጌታ የሚመጣበት የዓለም መጨረሻ ቀን፣ እሱ የጌታ ቀን ይባላል። ሁለተኛ የጌታ ቀን ጌታ እግዚአብሔር አምላክ እናንተን የሚጎበኝበት ቀን፣ ከሱ ጋራ የምትገናኙበት ቀን፣ እግዚአብሔር እናንተን ወደ ራሱ ያቀርብበት ቀን፣ ያ የጌታ ቀን ነው። የጌታም ቀን ነው፣ የእናንተም ቀን ነው፣ የቤተ ክርስቲያንም ቀን ነው። ቤተ ክርስቲያን የምትነጠቅበት ቀን እሱ የጌታ ቀን ነው ይባላል። በግላችን ደግሞ ከእግዚአብሔር ሕልውና ጋራ የምንገናኝበት ቀን ያ የጌታ ቀን ነው። በሌላ በኩል የአምልኮ ቀናችን ዛሬ ማለት ነው እሁድ። ብዙዎች ሰዎች እንደመስማሙ ዮሐንስ የተናገረው የጌታ ቀን ያለው የትኛ ነው ብሎ ሲናገር የእሁድ ማለዳ አምልኮ ቀን ነው ብሎ ሰዎች ይናገራሉ። ለማንኛውም በዚህ ቀን እንዴት ነበረ የሚለው ቃል ስትመለከቱ በጌታ
መንፈስ ነበርኩ ብሎ ይናገራል። በጌታ መንፈስ መሆን የመሰለ ትልቅ ነገር የለም። በጌታ መንፈስ ለመሆን መንፈሳዊ ሰው መሆን ይጠይቃል። መንፈሳዊ ያልሆነ ሰው በመንፈስ መሆን አይችልም። በመንፈስ መሆን የምችለው ማለትም በመንፈስ ቅዱስ ሕልውና ውስጥ መሆን የምችል፣ መንፈስ ቅዱስን ማዳመጥ የምችል፣ በመንፈስ ቅዱስ ክብር መወሰድ የምችል ሰው መንፈሳዊ የሆነ ሰው ወይ ደግሞ ዳግም የተወለደ ሰው ነው። ዳግም የተወለደ በጌታ በኢየሱስ ክርስቶስ አምኖ የዘላለም ሕይወት ያገኘ ሰው፣ የእግዚአብሔር ልጅ የሆነ ሰው፣ ኃጢአቱ የቀረችለት ሰው ያ መንፈሳዊ ሰው ነው በመንፈስ መሆን የሚችለው። በሌላ በኩል ደግሞ ሁለተኛ ሰው በመንፈስ መሆን የሚችለው ማን ነው ካላችሁ በመንፈስ ቅዱስ የተሞላ ሰው ነው። መንፈስን በመንፈስ መሆን የሚችለው በመንፈስ ቅዱስ የተሞላ ድነው የዘላለም ሕይወት አግኝቶ በጌታ አምኖ የእግዚአብሔር ልጅ ሆኖ በመጨረሻ ዘመን ላይ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ ብሎ የተናገረው የተስፋ ቃል የተቀበለና በመንፈስ ቅዱስ የተሞላና በልሳን የሚጸልይ ሰው ነው በመንፈስ መሆን የሚችለው። አለበለዚያ በመንፈስ መሆን ማለት ምን ማለት እንደሆነም ላይገባንም ይችላል፣ ላናውቁም እንችላለን። ሐዋርያቶቹ የጌታ መንፈስ የተቀበሉ እንደሆነ በሐዋርያት ሥራ ምዕራፍ 1 ላይ የተስፋ ቃል ጌታ እንደገና ሲናገር ታላችሁ። ምዕራፍ 2 ላይ መንፈስ ቅዱስ ሲቀበሉና ሲሞሉ ታላችሁ። የተስፋ ቃል ተፈጽሞ የበዓለ ሃምሳ ቀን ሆኖ እና በ120ዎቹ ላይ የእግዚአብሔር መንፈስ ወርዶ በልሳን ሲጸልዩ አብ የገባላቸው የተስፋ ቃል እዛ ጋር ሲፈጸም ታላችሁ። ከዛ በኋላ እንቅስቃሴያቸው ኑሯቸው ሁሉ ከመንፈስ ቅዱስ ጋር ነው። የሚወጡ የሚገቡ የሚመሩ እና በእግዚአብሔር ሐሳብና በእግዚአብሔር ፈቃድ ነው እንቅስቃሴያቸው ሁሉ የምትጠቀልለው። በእግዚአብሔር ቃል ውስጥ የምንመለከተው እሱ ነው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 13 ላይ አላነበውም ጊዜ ለመቆጠብ ያህል እናንተ አንብቡት። መንፈሳዊ ሰው ሁሉን ይመረምራል ይላል። መንፈሳዊ ሰው ሁሉን ይመረምራል። መንፈሳዊ ሰው ማን ነው ለምለው ጥያቄ ቅድም ያልኳችሁ ነገር ነው ማለት። መንፈሳዊ ሰው ዳግም የተወለደው በክርስቶስ ኢየሱስ ያመነ የእግዚአብሔር ልጅ የሆነ በእግዚአብሔር መንፈስ ቅዱስ የተሞላ ክርስቶስ ይመጣል ብሎ በተስፋ የሚጠብቅ እሱ መንፈሳዊ ሰው እውነቱ የገባው ሰው ሁሉን ይመረምራል። እሱ ግን በማንም አይመረመርም ይላል። ሁሉን ይፈትሻል፣ ዘመንን ይፈትሻል፣ ሁኔታን ይፈትሻል፣ የዘመኑ አካሄድን ያያል፣ የቀኑን ሁኔታ ያያል፣ ወራቱን ያያል፣ የሚመጣውን ዓመት ያያል። ማን ያሳየዋል? የእግዚአብሔር መንፈስ ያሳየዋል። እንዲመረምር አእምሮን ይቀድስለታል የእግዚአብሔር መንፈስ። ነገሮችን እንዲፈትሽ፣ ግራና ቀኝ እንዲያይ፣ በማስተዋል እንዲወጣ፣ በማስተዋል እንዲገባ፣ በሕይወት ምርጫ ውስጥ እንዲኖር፣ ሳያቅ በዚህ ዓለም ወጥመድ ተጠልፎ እንዳይወድቅ፣ ከእግዚአብሔር መንግሥት እንዳይቀር መንፈሳዊ ሰው ሁሉን ይመረምራል ብሎ ይናገራል። ሁሉን ይመረምራል ይላል። እዚህ ጋር ያየነው ታዲያ የእግዚአብሔር ቃል መጥምቁ ሐዋርያ ዮሐንስ በጌታ ቀን በመንፈስ ነበርኩ ብሎ ሲናገር የእግዚአብሔር ሕልውና በላዩ ላይ ነበር ማለት ነው። የእግዚአብሔር ክብር ይነካው ነበር። የእግዚአብሔር ክብር አይኑን ከፍቶ ታላላቅ ራእይ ነበር። በኋላ እንመጣበታለን። ታላላቅ ራእይን ያይ ነበር። በእግዚአብሔር ቃል ውስጥ ስንመለከት አብዛኛዎቹ የጌታ አገልጋዮች የሆኑ የብሉይም የአዲስ ሰዎች አዲስ ኪዳን ሰዎች ስታዩ በእግዚአብሔር መንፈስ የሚወጡ በእግዚአብሔር መንፈስ የሚገቡ በእግዚአብሔር መንፈስ የሚያገለግሉ ሰዎች ነበሩ። መጽሐፉ የሚነግረን እንደዛ ነው። ብቻውን ሰው ሆኖ ብቻ በቃ ተፈጥሯዊ ፍጥረታዊ ሰው ሆኖ ብቻ አይኖሩም። አንድ የሚመራቸው አለ፣ አንድ የሚያሰምራቸው መንፈስ አለ። የጌታ መንፈስ መንፈስ ቅዱስ፣ ሌላ መንፈስ የለም። የእግዚአብሔር መንፈስ ያሰምራቸዋል፣ ይመክራቸዋል፣ ይቀድሳቸዋል፣ ያንጻቸዋል። በቀኑ ክፋት ላይ ጉልበትና አቅም እንዲኖራቸው አቅምን ይሰጣቸዋል። በእግዚአብሔር መንፈስ እንዲደሰቱ የዓለምን መከራ ደግሞ እንዲረሱም ያደርጋቸው ነበር። ጌታችን ኢየሱስ ክርስቶስ ሉቃስ 10:21 ላይ ለምትጽፉ ስንቶቻችሁ መጽሐፍ ቅዱስ ይዛችኋል? በነገራችን ላይ እስኪ እግዚአብሔር ቃል ያዛችሁ ከፍ አርጉ እስኪ
ክብር ለኢየሱስ ይሁን። ከፍ አድርጉ፣ አወዛውዙ እስኪ ወዝወዝ አድርጉት። ያምራል አይደለ? እስኪ አሜን አሜን ነው ወይ? ታዲያ ከፍታችሁ ተከታተሉኝ። እሺ እየከፈታችሁ ተከታተሉኝ። ጥቅሱን ስነግራችሁ ወደ ቃሉ ሂዱ፣ ወደ ቃሉ ሂዱ። መጽሐፍ ቅዱስ ያላዛችሁ መጽሐፌ ደግሞ ሞባይሉ ጻለ ችግር የለም የምትሉ ካላችሁ ሞባይሉን አንሱ አልላችሁ፣ ግን ወደፊቱ መጽሐፍ ቅዱሳችሁን ብትይዙ ደግሞ ይበልጥ ብዙ ነገር ታገኛላችሁ። እና ምን ይላል ሉቃስ 10 ላይ ጌታ ኢየሱስ ክርስቶስ በመንፈስ ሐሴት አደረገ ይላል። በመንፈስ ሐሴት አደረገ። እሱም ማንበብ አለብኝ። ሉቃስ 10 ሐሴት አደረገ ማለት ምን ማለት ነው ካላችሁ በመንፈስ ቅዱስ ይደሰት ነበር ማለት ነው። በመንፈስ ቅዱስ ይደሰት ነበር፣ ሐሴት ያደርግ ነበር። በእግዚአብሔር መንፈስ በጣም ሐሴት ያደርግ ነበር። የጌታ ቃል እንደዚህ ይላል፣ ስለ መንግሥተ ሰማያት ስለበራላቸው ሰዎች ነው የተደሰተው። በዛን ጊዜ ኢየሱስ በመንፈስ ቅዱስ ሐሴት አደረገና የሰማይና የምድር ጌታ አባት ሆይ ይህን ከጥበበኞችና ከአስተዋዮች ሰውረ ለሕፃናት ገለጥክላቸው፣ አመሰግናለሁ። አዎን አባት ሆይ ፈቃድ በፊት እንዲህ ሆኖአልና አለ። ስላስተማራቸው ወንጌል ላይ ያለውን ሐሳብ እናንተ ማየት ትችላላችሁ። ከደቀ መዛሙርቶቹ ጋር ነው የሚያወራው እና ስለ በራላቸው እውነት በጣም ተደስቶ ሐሴት አደረገ ይላል። በምን ይላል? በመንፈስ ሐሴት አደረገ ይላል። ይሄ ደስታ ከተፈጥሮ ደስታ በጣም ይለያል። በቃ ዝም ብሎ ከተለመደ ደስታ በጣም ሐሴት አደረገ። አምላኩን አመሰገነ። የእግዚአብሔር መንፈስ ወረደበት። የእግዚአብሔር መንፈስ ነካው። ሃሌሉያ! የእግዚአብሔር መንፈስ በላችሁ ላይ ይውረድ ዛሬ። ማን ነው ጮህ አሜን እምለ ዛሬ ይውረድ በላችሁ ላይ ዛሬ። እቺን ዓለም እንድትረሱ የሚያደርጋችሁ አሜን ወገኖች ሆይ፣ ዓለም የሰጠችን እቺ አንዳንድ የሚያልፈውን ከንቱ የሆኑ የቤት ስራዎች እሱም ብቻ አስበን እንድንጠፋ እዚህ ምድራዊ እንድንሆን የሚያደርግ ወገኖች ሆይ፣ ከዛ ሰንሰለት የሚፈታ ይሄ መንፈስ ነው። ይሄ መንፈስ ሲመጣ እንደ ማንኛውም ሰው ኑሯችሁን ትኖራላችሁ፣ ማድረግ ያለባችሁን ታደርጋላችሁ፣ ትማራላችሁ፣ ትሰራላችሁ፣ ትዳር ይኖራችኋል፣ ልጆቻችሁን ታስተዳድራላችሁ። ነገር ግን ንገራችሁ ወገኖች ሆይ የሚመጣውን ክብር ትጠባበቃላችሁ። ኢየሱስ ያድናል። ዛሬ በዚህ ምድር ላይ ተመቸ አልተመቸ፣ ተሳካልህ አልተሳካልህ፣ በሰማያዊ ነገር እንደተሳካልህ ገብቶ ልመጣ ያለው ከዚህ እንደሚበልጥ ገብቶ በዘመኔ ሐሴት ያደረግ ትኖራለህ። ኢየሱስ ያድናል ለዘላለም አሜን ሃሌሉያ። ነገ ለቅሶ የሌለበት አገር፣ ዋይታ የሌለበት አገር፣ አራመ ዘረኝነት የሌለበት አገር፣ በሽታ የሌለበት አገር እግዚአብሔር በልጁ ደም ያዘጋጀ አገር እንደሚበልጥ እሱም በመንፈስ ታያለ። ያም በመንፈስ ስትሆን ብቻ የሚገባ ነገር ነው። ክርስቶስ ኢየሱስ ያድናል። ዛሬ በእውነት ነግራችኋለሁ፣ እግዚአብሔር የሰጠኝ ቃል ይሄ ነው። አምላኬ እግዚአብሔር ብዙዎቻችሁን ወደዚህ ልምምድ ያመጣችኋል። አሜን ትላላችሁ ወይ? የዚህ ምድር ሸክም ከላችሁ ላይ የሚመታ ደዌ የሚመታ ማጣት የሚመታ ጉስቁልና የሚመታ ብቸኝነት የሚመታ ፍርሃት የሚመታ ይህ ቅባት በላችሁ ላይ ሲወርድ ነው። ቅባቱ ሲያገኛችሁ ከዚህ ትወጣላችሁ። ሐሴት አደረገ፣ ተደሰተ ይላል። በምን? በእግዚአብሔር መንፈስ። ዮሐንስስ በጌታ ቀን በመንፈስ ነበርኩ አለ። በጌታ ቀን በመንፈስ ነበርኩ። በጌታ ቀን በመንፈስ ነበርኩ። የእግዚአብሔር ቃል መንፈሳዊ ሰው በመንፈስ እንዲመላለስ የእግዚአብሔር ቃል ይናገራል። በመንፈስ እንዲያስብ የእግዚአብሔር ቃል ይናገራል። በመንፈስ እንዲወጣ፣ በመንፈስ እንዲገባ መጽሐፍ ቅዱሳችን ሲናገር የሐዋርያት ሥራ ምዕራፍ 10 ቁጥር 9 እስከ 11 ላይ ስትመለከቱ ጴጥሮስ እየጸለየ ያለ የእግዚአብሔር መንፈስ ነጠቀው እና በመንፈስ ሆኖ ራእይ ማየት ጀመረ። ከዛ ድምጽ መጣ። የሆኑ ሰዎችም መጡ። የእግዚአብሔር መንፈስ ይፈልጉሃልና
ወደ መቶ አለቃ ቆርኔሌዎስ እና እንዲህ የእግዚአብሔር መንፈስ ሲነግሮታላችሁ ካለበት ነገር ሲያወጣው እየጸለየ ያለ በመንፈስ ነበርኩ በጌታ መንፈስ ውስጥ ሆኜ ነበር። ባነብ አስፈላጊ ነው። እናንብብ እስኪ 10 የሐዋርያት ሥራ ምዕራፍ 10 ቁጥር 9 10:9 ላይ ኢየሱስ ክርስቶስ ያድናል። አሜን 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 አሜን። እግዚአብሔር ታላቅ አምላክ ነው። እነርሱም በነጋው ሲሄዱ ወደ ከተማ ሲቀርቡ ጴጥሮስ በ6 ሰዓት ያህል ይጸልይ ዘንድ ወደ ጣራ ወጣ። ተርቦም ሊበላ ወደደ። ሲያዘጋጁለትም ሳሉ ተመስጦ መጣበት። ሰማይ ተከፍቶ በአራት ማዕዘን የተያዘ ታላቅ ሻማ የሚመስል ዕቃ ወደ ምድር ሲወርድ አየ። ምን ብሎ ይገልጣል? እዚህ ጋር ተመስጦ መጣበት። ተመስጦ ማለት መተከዝ ማለት አይደለም። የመጽሐፍ ቅዱስ ተመስጦ ትካዜ አይደለም። ያድናል ኢየሱስ። አሜን። ወይኔ አገር ቤት አሜን በሉስጋን። ኢየሱስ ያድናል። አሜን ነው ወይ? መተከዝ አይደለም። መሬት ማየት አይደለም። ጸጉርን መንጨት አይደለም። ራስን ማከክ አይደለም። ተመስጦ መጣብኝ ብሎ ስል ትዝታ አይደለም። ራእይ ነው ያየው። ሰማይ ተከፍቶ ነው ያየው። የእግዚአብሔር መንፈስ ነጠቀው፣ ወሰደው ወደ ላይ ወሰደው። ወደ አላሰበው ሌላ ቦታ ልልኮ ነው የእግዚአብሔር መንፈስ። እየጸለየ ያለ እያመለከ ያለ ምን ጊዜም የሚጸልዩ ሰዎች እግዚአብሔር በመንፈሱ ይወስዳቸዋል። የእግዚአብሔር መንፈስ ወደ ማን ይመጣል ብትሉ ወደ ሚጸልዩ ሰዎች፣ ወደ ሚንበረከኩ ሰዎች፣ ፊቱን ወደሚፈልጉ ሰዎች። የሰራዊት ጌታ እግዚአብሔር አይን ያላየች ጆሮ ያልሰማች ማንም ያልተለማመደው አዲስ ነገር እግዚአብሔር በሕይወታቸው ያደርጋል። የጌታ ስም የተባረከ ይሁን ለዘላለም። ተመስጦ መጣብኝ ማለት በመንፈስ ሆንኩ ማለቱ ነው። የጌታ መንፈስ በላይ ላይ መጣ ማለቱ ነው። የእግዚአብሔር መንፈስ ባለበት ላልቃሉ በዛ ምን አለ? አርነት አለ ይላል። ኢየሱስ ያድናል ዛሬ። አሜን ትላላችሁ ወይ? አሜን 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 አሜን። ኢየሱስ ያድናል ዛሬ። አንዳንድ ጊዜ ዝም ብሎ የሚከተለን ችግር አለ። በቃ የማይለቅ ለምን እንደማይለቅ ከአገር ስትወጣ አብሮ ቪዛ አስመጥቶ የሚወጣ የተመታ ይሁን ለዘላለም። ስትሰደድ አብሮ የሚሰደድ ኮቴ የሚከተል ከዚህ የሚያወጣ ቅባት ዛሬ በላችሁ ላይ ይውረድ። ያው አንዳንዱ አሁን አሜን ስለ ራሱ ጨንቆታል። የሆነ ጫና እንዳለበት አለ። አሜን ማለት ራሱ አልቻለም። ይህ ቀንበር ዛሬ ይሰበር። እንደገና እስኪ አሜን በሉ። ዛሬ ይሰበር በናዝሬቱ በኢየሱስ ክርስቶስ። አብሮ የሚሄድ ነገር ወንደላጤ ከሆነ መቼ ነው ማገባ ይላል። ብዙ ነገር ያንንም ሲያይና ማግባቱ አይቀርም ያገባል። ሲያገባ ደግሞ የሆነ ቀን የሆነ ችግር የተፈጠረ ተሳስቻለሁ እንዲህ ይላል። ሰይጣን ደግሞ ይሎክሳል። እዚህ ጋር መጣ ነው የሆነ ነገር ክፍተት ያሳያል። መልካም ነገርን አያሳይም። ክፍተት ስተትን ያሳያል። ከዚህም ለመውጣት የእግዚአብሔር መንፈስ ካለብህ ግን ኢየሱስ ያድናል ዛሬ። አሜን ሃሌሉያ። አሜን ትላላችሁ ወይ? ሃሌሉያ። ጓዳ አትመለከትም የኔ ወንድም። ፍጥረታዊ ሰው ስለሆንክ ነው የሰውን ጉድለት እያየ የምትኖር፣ የቤትን ጉድለት እያየ የምትኖር። መንፈሳዊ ከሆንክ የእግዚአብሔር መንፈስ በላይ ላይ ከመጣ እነዚህ ጥቃቅንና አነስተኛ ችግሮች እያየ አትኖርም። ምን ነው የምታይ? ሊመጣ ያለው ክብር። አረ ያድናል ኢየሱስ። ሊገለጥ ያለው ክብር። አሜን ትላላችሁ ወይ? እስጢፋኖስ በድንጋይ የተወገረ እየደበደቡት፣ እሱ ግን በመንፈስ ሆኖ የእግዚአብሔር ልጅ በአብ ቀኝ ቆሞ ያያል። ዣግራቫ ጋዳና ማስኪያ ጴንጤናችሁ ወይ? አሜን በሉ ዛሬስ እስኪ አሜን ሃሌሉያ። ኢየሱስ ያድናል ዛሬ። ድንጋዩ የወረደበት በመንፈስ ሆኗል ሰውየው። የሚመቱትን ማይ የድንጋይ አይነቱን ያያል። ማንን ያያል? ከሰማይ እጁን ዘርግቶ ሊቀበል ያለው
የናዝሬቱ ኢየሱስ ዋጋ ሊከፍላለው የናዝሬቱ ኢየሱስ የተከተለው ኢየሱስ ያመለከው ኢየሱስ ያዋጣል ነግራችሁ ማነው አሜንም ለዛሬስ ድንዛዜ ከቤታችሁ ይወገድ ማግሮብሮም ከቤታችሁ ይወገድ አዘን ከቤታችሁ ይወገድ እስኪ አሜን በሉ ሃሌሉያ የእግዚአብሔር መንፈስ ሲኖር አርነቱ ይሄ ነው ድንጋይ በላው ላይ ይውረድ አይውረድ የሚያቆ ነገር የለም እያየ በመንፈስ እያየ ወደ አባቱ ሄደ አንዳንድ የማይለቀን ችግሮቻችን የሚያላቅቅ ቅባት ያስፈልገናል ያድናል ናዝሬቱ ኢየሱስ የሚያፋታን የእግዚአብሔር እሳት ያስፈልገናል ጩና አሜን በሉ ዛሬስ ማነው አሜንም ለዛሬስ ልጅ መውለድ መከራ ልጅ ወልደ ደግሞ እንዴት ይሁን ሌላ መከራ ስራ ማግኘት ሌላ እቆያለሁ በስራ ውስጥ ሌላ መከራ የቤት ስራ ይሰጣል ስራ አግኝተ እቆይውን እዚህ ጋር ያሰኛል ሰይጣን ይመጣል ሌላ ፋይል ያመጣል ወንድሜ በመንፈስ ውስጥ ሁን ማነው አሜንም ለዛሬስ ሁሉን ያዘጋጀው እግዚአብሔር ነው በል አሜን ለዛሬስ አሜን ሃሌሉያ ዛሬን ከረዳ ነገ ይረዳል እግዚአብሔር ዛሬን ካገዘ ነገም ቸር ነው እግዚአብሔር ዛሬም ኃይል አለው የናዝሬቱ ኢየሱስ ያድናል ሃሌሉያ ዛሬም አቅም አለው ሁሉን የሚችል አምላክ እባብና ግንጡን ትረግጡ ዘንድ አለ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ አለ ኢየሱስ ያድናል ዛሬ እባብና ግንጦች ከጫማችሁ በታች ወገኖች መውደቃቸው መጨፍለቃቸውን ጠላት አይነግራችሁም ሸክም ነው የሚያሳያችሁ ተራራ ነው የሚያሳያችሁ ለዛ ምን ያስፈልጋል የእግዚአብሔር ቅባት በላችሁ ላይ ይምጣ አይንም የሚከፍት እሳት ከሰማይ ይምጣ ገለባን የሚያቃጥል እሳት ከሰማይ ይምጣ አረ አሜን ሃሌሉያ ከተለመደ ህይወት ፈቀቅ የሚያደርግ የእግዚአብሔር ቅባት በላችሁ ላይ ይምጣ ወጣ የሚያደርግ እግዚአብሔር እሳት ይምጣ በላችሁ ላይ ለዚህ ነው በመንፈስ የምትቃጠሉ ሆኑ የሚለው ለዚህ ነው የእግዚአብሔር መንፈስ ሲመጣ ያንን ትረሳለ እግዚአብሔር መኖር እንደሆነ እግዚአብሔር አቅም እንደሆነ እግዚአብሔር ጉልበት እንደሆነ እግዚአብሔር ቸር እንደሆነ እግዚአብሔር ሁሉን ቻይ አምላክ እንደሆነ እሱን ታያለ ለዚህ ነው ጳውሎስ የዋለን እየረሳው አለ የፊትን ለመያዝ ምን ሆናለሁ እዘረጋለሁ አለ በመንፈስ ስትሆኑ ወገኖቼ ሁሉን ወደ ኋላ ታሳልፋላችሁ ችግር ነው ወደ ኋላ ማጣት ነው ወደ ኋላ ክብር ነው ወደ ኋላ አሜን ትላላችሁ ወይ ከሁሉ የሚበልጥ ኢየሱስ ከፊት ለፊት አለ ወይ ወደኔ ይመጣል ወይ ወደሱ ይሄዳል የክርስትና ውበቱ ገንዘብ አግኝቶ በተደላደለ ኖሮ ብቻ መኖር አይደለም እሱም ኖሮ እንደማይሞላ ታውቃላችሁ አብሮ የሚመጣ ብዙ ነገር አለ የክርስትና ህይወት በተከፈተ አይን ውስጥ መኖር ነው ማነው አሜንም ለዛሬ የክርስትና ህይወት የተከፈተ አይን ያስፈልጋል ኢየሱስ ያድናል ዛሬ ጠላት ያዘጋጀው ነገር ሊያስለቅስ ይችላል አይኔ ከተከፈተ ግን ጠላት ካዘጋጀለ ነገር ይልቅ የማዳን ኃይሉ አጠገብ ካለ እሱ ይበቃል ማነው አሜንም ለዛሬስ ኢየሱስ ያድናል ዛሬ ኤልሳ እግዚአብሔር አይኑ ስለከፈተ በጣም መንፈሳዊ ሰው ስለነበረ ግያዝ ሰራዊት አይቶ እዚህ ጋር ይጮሃል ኤልያስ ደግሞ ሌላ ሰራዊት አይቷል ልዩነቱ እዚህ ጋር ነው ስጋዊ ሰው በስጋ መንቀሳቀሶን ብቻ ነው የሚያየው ስጋዊ ሰው እሱ ነው ስሌቱ መንፈሳዊ ሰው ደግሞ እሱ አይደለም ስሌቱ ሰራዊት ሲመጣበት ወዮ ጌታ ወይ እየመጡብን ነው የት እንገባለን ምን ሆናለን ብሎ ሲጮህ እንዲህ አለው ስማ አለ ከነሱ ጋር ካለው ይልቅ ከኛ ጋር ያለው መልሱልኛ እናንተም እስኪ ጮና ይበልጣል ብሉም መልሱልኝ ግደለ ከሀገር ቤት ስለመጣ አሜን በሉ እስኪ አንድ ጊዜ ልምዳችን ነው አሜን በሉ ዛሬ ያድናል ኢየሱስ ክርስቶስ እስኪ አሜን ሃሌሉያ ማን ይበልጣል አለ ከነዚህ ይልቅ ከታጠቁ ይልቅ ከተላኩ ሰራዊቶች ይልቅ ከኛ ጋር ያለው ይበልጣል አለ ችግሩ እዚህ ጋር ነው ኤልያስ አብሮ ያየው ሌላ ሰራዊት አይቷል ግያዝ ደግሞ አላየም ስላላየ ልዩነት አለ በማከላቸው ማን ነው ሌላ ከኛ ጋር ያለ ስለ እግዚአብሔር አለ ባካለ ያይ ዘንድ አይኖቹ ምን አድርጋለ ክፈት ብሎ ሲጸልይ እግዚአብሔር አይኑን ከፈተ በታምኑም ባታምኑ እቺን ምድር ንቃችሁ እንድታልፏት
ስኬቷንም ቦንቃችሁ ችግራንም ቦንቃችሁ የሚሻል ጌታ እንዳለ አውቃችሁ ትኖሩ ዘንድ ዛሬ የተከፈተ አይን እግዚአብሔር ዛሬ ይስጣችሁ። ጩይና አሜን በለ። ዛሬስ የተከፈተ አይን አሜን ትላላችሁ ወይ? መንፈሳዊ አይን የሚያይ አይን ኢየሱስ ያድናል። ዛሬ ኤልሳ ያየው የእሳት ሰራዊትን ነበር ያየው። ጌሃዚ ያየው የሥጋ ሰራዊት፣ የእሳት ሰራዊት። ውጡ በናዝሬቱ በኢየሱስ ክርስቶስ ስም ቅባት በላችሁ ላይ ይምጣ ዛሬ። ለቅሶ ከቤታችሁ ይወገድ፣ አዘን ከቤት ይወገድ፣ ማግሮም ከቤት ይወገድ። ለምን አምን አትለኝም? ዛሬ መልእክቱ ይሄ ነው። በናዝሬቱ በኢየሱስ ክርስቶስ ስም እየጸለይኩ ነው መጣው እየጮህ ውስጤ ዛሬ ቀንበራችሁ ይሰባበር። መጸለይን የሚከለክል የተመታ ይሆን፣ ማንበብ የሚከለክል የተመታ ይሆን፣ ወደሱ መጠጋትን የሚከለክል የፈረሰ ይሆን። አራም ይፍረስ በናዝሬቱ በኢየሱስ ስም ይፍረስ። በነጻነት ትኖሩ ዘንድ ራእይን እያያችሁ ክብርን እያያችሁ ሊመጣ ያለውን ጌታ እያያችሁ የእግዚአብሔር ፈቃድ እየተገነዘባችሁ በመንፈስ እየተነጠቃችሁ እችን ምድር ንቃችሁ ታልፉ ዘንድ እግዚአብሔር የመንፈሱን ቅባት በላችሁ ላይ ያፍስስ ዛሬ። ለዚህ ነው መንፈስ ቅዱስ በእናንተ ላይ በወረደ ጊዜ አለ ምን ትቀበላላችሁ አለ? ኃይል ትቀበላላችሁ አለ። ኃይል ትቀበላላችሁ። የትኛው? በምድር ከሚያገኝ መከራ ሁሉ በላይ የበላይ የሚያደርግ አቅም እንዲኖር የሚያደርግ ጉልበት እንዲኖር የሚያደርግ አሸናፊ እንድትሆን የሚያደርግ የእግዚአብሔር መንፈስ በላይ ላይ ይመጣል አለ። ያድናል ናዝሬቱ ኢየሱስ። አዚሙ ይመታ ዛሬ። አዚሙ ይመታ ዛሬ። ከቤታችሁ አዚም ይመታው ነው። ለብዙ ነገር የምትጠበቁ ወንድሞቼ እጅ እግራችሁ ተይዟል። በማታቁ መንገድ አእምሯችሁ ተይዟል። ወይ በገንዘብ ተይዟል፣ ወይ በነገር ተይዟል፣ ወይ በበሽታ ተይዟል፣ ወይ በሆነ ሐሳብ ተይዟል። ዛሬ ይቀንበር ከላችሁ ላይ ይሰባበር። እግዚአብሔር አምላክ የተሻለ ክብር ለእናንተ አለው። የተሻለ ጸጋ ለእናንተ አለው። አሰት አድርጋችሁ መኖር ስትችሉ፣ ደስተኞች ሆነን መኖር ስንችል፣ በመንፈስ መወሰድ ስንችል፣ ወደ ሌላ ተአምራት መግባት ስንችል እየጸለየ ያለ ወደ ሌላ ተአምራት ወደ መቶ አለቃ ቆርኔሌዎስ ቤት ወሰደው። የጌታ መንፈስ ወሰደው፣ ነዳው፣ ሌላ ስራ ሰጠው። እዛጋ ሲሄድ ገና ቃሉ ሲናገር ቃሉን በሰሙት ሁሉ ላይ የእግዚአብሔር መንፈስ ምን ወረደባቸው ይላል። የክብር ዕቃ ሆናችሁ ትኖሩ ዘንድ እችን ምድር ንቃችሁ ታልፉ ዘንድ ማን ነው አሜንም? ለዛሬስ ከልቤ ነው መነግራችሁ። የእግዚአብሔር መልእክት ነው። የትንቢቱ መልእክት ዛሬ ይሄ ነው። እቶችና ወንድሞቼ ብዙዎቻችን አጀንዳ ሰጥቶን ጠላት ጸልየን በእግዚአብሔር መንፈስ ውስጥ እንዳንሆን፣ አንብበን በእግዚአብሔር ዕውቀት ውስጥ እንዳንሆን፣ በሚበላ በሚጠጣ በሚለበስ በሚኖርበት ቤት በተለያየ ነገር ተሳስረን ክርስትናችንን ማጣጣም አቃተን። የክርስትና ህይወታችን ማጣጣም አቃተን፣ መደሰት አቃተን፣ በሱ አሴት ማድረግ አቃተን። መጽሐፉ እንደዚህ ይላል፣ በጌታ ምን በላችሁ ይላል? ደስ በላችሁ ይላል። ያንን ደስታ መጣጣም አቃተን። አሁንማ የመጣ የሀገሪቱ ህግ ሌላ ነገር አለ። ፍቃድ ባለውና ፍቃድ ባገኙና ፍቃድ በሌለው፣ መኖሪያ ፍቃድ ባለውና መኖሪያ ፍቃድ በሌለው ሌላ አጀንዳ። በደሙ የተፈቀደልኝ ሀገር አለ። ያው ማንም አሜን አይልም። እዚህ ጋር ችግር ነው። ቀመሳችሁ የአሜሪካን እንጀራ ቀምሳችሁ የተፈቀደ ሀገር አለ በለው። ነካርግና በደሙ የተፈቀደ ሀገር አለ በለው። እስኪ አሜን በል። ወደ ኢትዮጵያ መመለስ ማለት ወደ ሲኦል መጣል ማለት አይደለም በለው። ነካርግና አጠገብ ኖረበት እኮ ነው መጣው፣ አድገበት ነው የመጣው። እስኪ አሜን በል። ዛሬ እስኪ ጥርስን ነቀላችሁ ነው መጣችሁት እኮ። አሁን ደግሞ የተሻሻለች ሀገር አለችላችሁ። አሜን የለም። እኔ አሜን እላለሁ ዛሬ። መልእክቱ ዝውጽ ስላለ አሜን እላለሁ ዛሬ። ያድናል ኢየሱስ ክርስቶስ። ባረር ይሁን ይኖር ይሁን መኖሪያ ያለ መጽሐፍ የዘላለም ማን ነው አለ? አምላክ። የዘላለም ክንዶች ካንተ በታች ናቸው። እስኪ ኢየሱስ ጌታ ነው በሉ ባካችሁ። እስኪ ኢየሱስ ጌታ ነው በሉ አንድ ጊዜ። መኖሪያ የዘላለም አምላክ ነው አለ። የዘላለም ክንዶች ካንተ በታች ናቸው። ይህ ለማን ይገባል? ለመንፈሳዊ ሰው ብቻ ነው የሚገባው። አይኑ ለተከፈተ ሰው ይሄ ይገባዋል።
ምን ሆነናል? በኢትዮጵያ እኮ ነው የምንኖረው። ከዛ ነው መጣው ኢየሱስ ያድናል። አሜን ነው ወገኖች። ምንም የጎደለ የለም። አሜን በሉስ። ኢየሱስ ክርስቶስ ጌታ ነው ለዘላለም። እያልኳችሁ አለ እዛ መኖር የተለየ ክብር ነው። እዚህ መኖር ደግሞ ሌላ ማለት ብቻ አይደለም። የኔ ትልቁ ክብር በደሙ የተዘጋጀልኝ አገር አለ። ሰማይና ምድር ያልፋሉ፣ የእግዚአብሔር ቃል ምን አይሆንም ይላል ቃሉ፣ አያልፍም ይላል። መንፈሳዊ ሰው ስትሆኑ የሚያሳስባችሁ ከክርስቶስ ጋር በትክክል አለው የለውም ነው። መንፈሳዊ ሰው ስትሆኑ ሕይወቴ አሁን ጌታ ቢመጣ እነጠቃለሁ ወይስ በምድር ይቀራለሁ ብሎ ራሱን ይመረምራል። ምናልባት የሚያስተክስ ነገር ካለ እሱ ነው። እንከን በቤት ያለ ወይ፣ እንከን በሕይወት ያለ ወይ፣ ነውር በቤት ያለ ወይ፣ ነውር በእጄ ላይ አለ ወይ፣ እሱ ነው የሚያስተክዝ። እሱም ደግሞ ቀላል ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ያደርጋል ያልቃሉ? ያነጻል። አሜን በለው። አንድ ጊዜ ንስሐ ካለ መንጻት አለ። መሐሪ አምላክ አለ። ኢየሱስ ክርስቶስ ያድናል። ክብር ለጌታ ኢየሱስ ይሁን። ስለዚህ በእግዚአብሔር ቤት ስትኖሩ ተክዛችሁ እንድትኖሩ እግዚአብሔር አይፈልግም። ከብዳችሁ እንድትቃትቱ አይፈልግም። በመንፈስ እንድትሆኑ ይፈልጋል። በመንፈስ ቅዱስ መነጠቅ ውስጥ እንድትሆኑ ያስፈልጋል። በመንፈስ ቅዱስ ክብር ውስጥ መሆን እንድትሆኑ ያስፈልጋል። ብዙዎቹ እንደዛ ሆኗል። የሐዋርያት ሥራ ምዕራፍ 8 ቁጥር 39 ለምጽፉም ለምታነቡም ፊልጶስ የእግዚአብሔር መንፈስ ነጠቀው ይላል። የእግዚአብሔር መንፈስ ነጠቀው። ምዕራፍ 8ን ካያችሁ እስጢፋኖስ ማነው እና የተለያዩ አገልጋዮች የተሰደዱበት፣ ቤተክርስቲያን የተሰደደችበት ነው። አገልጋዮች የታሰሩበት ነው። እስጢፋኖስ የተሰዋበት ጊዜ ነው። ነገር ግን የሚገርም ነገር ደግሞ በዛ መከራ መካከል መከራን የሚያስረሳ የእግዚአብሔር ክብር ደግሞ እዚህ ጋር ሲገለጣላችሁ። ፊልጶስን መጥቶ ሲያነቃቃው ምዕራፍ 6 ላይ ዲያቆን የነበረው ፊልጶስ እግዚአብሔር በድንቅና በታምር ጸጋውን ያለማምዶ ነበር። ቅባቱን ይሰጠው ነበር። በእግዚአብሔር መንፈስ ድንቅና ታምር ያደርግ ነበር። የምናገረውን ቃል ማንም መቋቋም አይችልም ነበር። እዚህ ጋር ደግሞ ወደ ሰማርያ ሄደ፣ ወንጌል ሰበከ። ከዛ በኋላ የጌታ መንፈስ ነጠቀው ይላል። ሁለት አይነት መነጠቅ አለ። አንደኛ አካላዊ ንጥቀት፣ ሁለተኛ መንፈሳዊ ንጥቀት። አሜን በሉ እስኪ። ማን ነው አሜን ለዛሬ? አካላዊ ንጥቀት ማን ነው ብትሉ ከኤልያስ ጀምራችሁ። ኤልያስ በአካል ጭምር ነው የተወሰደው አይደል? በአካል ጭምር ነው። የእግዚአብሔር መንፈስ ሞትን እንዳይ አድርጎ ወሰደው። ከአካብ የተቀበለው መከራ፣ ከኤልዛቤል የተቀበለው መከራ፣ የእስራኤል ልጆች ባለማመናቸው የተቀበለው ያ ሁሉ መከራ አስረሳና አንድ ቀን መጥቶ የእግዚአብሔር መንፈስ ወደ ላይ ወሰደው ይላል። ሞት ሳይ ወሰደው። እዚህ ጋር ደግሞ ስንመለከት አካላዊ ንጥቀት ብለን የምንለው ፊልጶስ ደግሞ ከአንድ ከተማ ወደ ሌላ ከተማ የእግዚአብሔር መንፈስ መጥቶ ስነጥቆታላችሁ፣ ስወሰድታላችሁ። ቤተክርስቲያን ወደዚህ ልምምድ እግዚአብሔር ይመልሳታል። እውነቴን ነው የምነግራችሁ። አሁን ጥሩ አደረጃጀት ላይ ነን ያለ ነው። የትም ቦታ በቃ ቤተክርስቲያኑን አደረጃጀት፣ መዋቅራዊ አሰራር እዛ ላይ ነን ያለን። ጥሩ ነው፣ ክፉ አይደለም። መዋቅራዊ አሰራር ያያይዘናል። በስነ ስርዓቱ በእግዚአብሔር ቤት ውስጥ እንድንመላለስ ያደርገናል። ጥሩ ነው። ያ በጣም አስፈላጊ ነገሮች ናቸው። ግን ከዚህ ጋራ አንድ የሚያስፈልገን ነገር አለ። የመንፈስ ቅዱስ ስጦታዎች በላችን ላይ ይፍሰሱ። አሜን። ማን ነው አሜንም? ለዛሬስ የጸጋ ስጦታዎች በኃይል መምጣት አለባቸው። የእግዚአብሔር ክብር በጣም መሰራት አለበት። ሰዎች መንፈስ ቅዱስ መሙላት አለባቸው። ራእይ ማየት አለባቸው። ትንቢት መናገር አለባቸው። ፈውስ መምጣት አለበት። ሽባ መተርተር አለበት። እውር መብራት አለበት። ደንቆሮ መስማት አለበት። አንድ ቀበሌ መዳን አለበት። አሜን ትላላችሁ ወይ? ኢየሱስ ያድናል ለዘላለም። እግዚአብሔር በዚህ ቀብቶ ያስነሳችሁ። መቼስ እግዚአብሔር ይቻላል ብዬ ስለማምን እናገራለሁ። እግዚአብሔር ይቻላል። አሜን ነው ወይ? የሆነ ለውጥ መምጣት፣ አካላዊ ንጥቀት መጣና ከአንድ ቀበሌ ሌላ ወረዳ ውስጥ እንዲገኝ ያደረገው። ስነቃ ሌላ ቦታ ነው። ማን ወሰደው? የእግዚአብሔር መንፈስ ነጠቀው ይላል። ነጠቀው፣ ወሰደው ይላል። ይሄ ልምምድ የአዲስ ኪዳን የቤተ ክርስቲያን ልምምድ ነው። የተወደዳችሁ
የማነሳው ነገር በጣም ሲሪየስ ነገር ስለሆነ ማስረጃም ስለሚያስፈልግ የሐዋርያ ምዕራፍ 8 ቁጥር 39 ላንብብላችሁ። 8:39 የእግዚአብሔር ቃል ያው ነው ዛሬም ይሰራል። ትንሽ ድምጽ ስጠኝ ወንድሜ። ጌታ ይባረክ። ዛሬ ምን አድርጋል አልኳችሁ? ይሰራል፣ አይለወጥም፣ አይሻርም። የእግዚአብሔር እጆች ዛሬም ይሰራሉ። ኢየሱስ ጌታ ነው። ቁጥር 34 ላይ እንደዚህ ይላል። ቁጥር 39 39 ላይ ከወጣ በኋላ ይላል የጌታ መንፈስ ፊልጶስን ነጠቀው። እስኪ ነጠቀው በሉ። እስኪ አሜን በሉ። ዛሬስ የምትነጠቁ ትኖራላችሁ። ዛሬ አንድ ወንዝ ንጥቅ አድርጎ ሜክሲኮ ሀገር ወርውሮዛ። እስኪ አሜን በሉ። ቋንቋው ሰጥቶ ገባ ውስጥ እንድትሰብክ ቢያደርግ አይቻለው? ሜክሲኮ ስላልኩ ከፋችሁ። ልቀይርላችሁ። እሺ ለንደን። እስኪ አሜን በሉ አንድ ጊዜ። አሜን ነው ወይ? ምን አደረገው? አረ ነጠቀው በለው። ነጠቀው ማለት ምን? ወሰደው ማለት ነው። ወሰደው፣ ነጠቀው። ማን? የጌታ መንፈስ ነጠቀው። የጌታ መንፈስ ወሰደው። የእግዚአብሔር መንፈስ ከሱ ጋር ነበር። ጃንደረባውም ሁለተኛ አላየውም፣ ደስ ብሎትም መንገዱን ይሄድ ዘንድ ነበርና። ፊልጶስ ግን በአዛጦን ተገኘ ይላል። ወደ ቄሳርያም እስኪመጣ ድረስ እየዞረ በከተማዎች ሁሉ ወንጌልን ይሰብክ ነበረ። የሚገርም ነገር ነው። ወደ ሰማርያ ሄደ፣ ወንጌል ሰበከ፣ አጋንንቶችን አወጣ። የታወቀ ጠንቋይ በዛ ከተማ ውስጥ ያለው ሰውዬ ነፃ አወጣ፣ እሳትን ለኮሰ። ይሄን ጃንደረባ ደግሞ ወደ ክርስቶስ አመጣ። እንደገና ደግሞ ከዛ ነጠቀው። የተሰወረብን ልምምድ አለ። መንፈሳዊ ልምምዶች የቤተ ክርስቲያን እሴት የሆኑ የቤተ ክርስቲያን ሀብት የሆነ አንዱ ይሄ ነው። ነጠቀው። ይሄ ከእምነት ጋር የተያዘ ነው። መጽሐፍ እንደምናገር ለሚያምኑት ሁሉ ይቻላል ብሎ ስለምናገር መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነው እንደምል እግዚአብሔር ይህን መፈለግ ይህን ማድረግ ወደኛ እንዲያመጣ ቤተክርስቲያን መጸለይ ያለባት እዚህ ላይ ነው። ብዙ አዳዲስ ነገሮች ያልደረስንባቸው ነገሮች አሉ። በሆነ ነገር ተከልለን ብቻ በቃ በሆነ ነገር ውስጥ እንደው አዙሪት ውስጥ ያለን ይመስለኛል። ይህ ተራራ መዞር ይበቃችኋል ብሎ ለእስራኤል እንደተናገረ እንግዳውስ ወደሚቀጥለው እንሂድ እንዳለ ዕብራውያን ላይ ወደሚቀጥለው እንራመድ እንዳለ የውስጥ አጀንዳችን ቤተክርስቲያን የሰጠን የነገር አጀንዳ፣ የጭቅጭቅ አጀንዳ፣ የክፋት አጀንዳ፣ የዘረኝነት አጀንዳ፣ የትዕቢት አጀንዳ፣ የገንዘብ ረሃብ አጀንዳ እሱን እግዚአብሔር ዛሬ ይገልብጥ። አሜን በሉ ባካችሁ። ማን ነው አሜን እምለ? ዛሬስ አሜን በሉ። ግድ የላችሁ አሜን ማለት ይሁን ማለት ነው። አሜን በሉ። ዛሬ እግዚአብሔር ሰይጣን የሰጠን አጀንዳ ዛሬ ይገልብጠው ከፊታችን። ጸሎት ይምጣ። ጸሎት ሲመጣ መጸለይ ሲጀመር እነዚህ ነገሮች ይሆናሉ። እነዚህ ነገሮች ወደ የመነጠቅ አገልግሎት የመወሰድ አገልግሎቶች ይሆናሉ። እንግዳውስ አዲስ ኪዳን ላይ ነው የምታዩት። በአዲስ ኪዳን ዘመን የነበረው ነገር ነው። በመንፈስ ነጠቀው ይላል። ወሰደው ማለት ነው። በቃ ትራንስፖርቱ እሱ ነበር። ትኬት ልቁረጥ ብሎ ነገር የለ። እስከ ወላላ የትኬት ልቁረጥ እዛ ብሎ ነገር አንዴ ከወሰደ ወሰደ ነው። ባህሩንም ያሻግራል። ማን ነው አሜንም? ለዛሬስ አሁን ምነግራችሁ ነገር ትንሽ አንዳንዶቻችሁ ግራ ጋብቷችኋል። ግን በመጽሐፍ ውስጥ አንብበናል አላነበብንም? እንግዲህ የተጻፈሉ በእኛ ይሁን የምልጨው አሜን በለ። ዛሬስ እንደ ተጻፈ በሉ ጩና እስኪ የእግዚአብሔር እውነት በሉ ባካችሁ በእኔ ህይወት ይፈጸም በሉ እስኪ የእግዚአብሔር ፈቃድ ይሁን። አሜን ነው ወይ? ይህንን እኛ በጉልበት የምናደርገው ነገር አይደለም። ምክንያቱም ሰው ይህንን የማድረግ አቅም የለውም። ግን መንፈስ ቅዱስ ያደርጋል። የምንጸልይ ከሆነ ወደ ጸሎት ብንመለስ፣ ወደ ቅድስና ብንመለስ፣ ወደ ፈራ እግዚአብሔር ብንመለስ፣ ወደ መዋደድ እውነተኛ ፍቅር ወደ ክርስቶስ ፍቅር ብንመለስ እነዚህ ስጦታዎች ይመጣሉ። እነዚህ ስጦታዎች ይሰራሉ። በቸርች ውስጥ ይሰራሉ።
እኔ ገጥሞኛል ወገኖቼ ወይ ኢሉባቦር በምትባል ከተማ ውስጥ ጎሬ የሚባል በስደቱ ዘመን ወንጌል ለማገልገል ወደዛ ስንሄድ በጣም ሰፊ ታሪክ ነው ላሳጥርና ልናገልግልና ታሰርን ከተማ ውስጥ አትሄዱም ከየት እንደመጣችሁ ማናቅም ብሎ እኛን አስሮን የእግዚአብሔር መንፈስ እስር ቤት ውስጥ ያለን ይቅርታ ሆቴል ውስጥ ነው ያደረንበት ሆቴል ውስጥ እዛው ነው ያሰሩን አትንቀሳቀሱም እስክትጠራ ድረስ ተባለ ህዝቡ ደግሞ አንበሳ መኖርበትን ዋሻ በጸሎት አዝወጥቶ ዋሻው ውስጥ ጸልያሉ የጌታ መንፈስ ሂድ አለኝ ሂድ የት ሰዎቹ ጋር እንዴ ሻምበል ባሻና እኮ መቶ አለቃው አለ እዚህ ጋር አሉ ግን ሂድ ያያሉ አያዩ ያያሉ አያዩም እያዩ ግን አያዩምና ሂድ አለኝ ከዛ ወንድሞች የኔ ሲኒየር የሆኑ ወንጌላውያን ናቸው አሉት እኔ ከነሱ ልጅ ነኝ ነገርኳቸው እነጋሽ መንበሩ እናንተ ታውቃላችሁ ነጌዲዮን ነበሩ እና እንደዚህ ብዬ ስነግራቸው ምን አሉ ጌታ ሂድና በቃ ካንተ ጋር ሆናለሁ ብሎኛልና ሊድ አልኳችሁ ሂድ አሉ መጽሐፌን ይዤ ወጣው ሰዎቹ በር ላይ አሉ ያወራሉ በመካከላቸው ነው ስንጥቄ ያለፉት ኢየሱስ ያድናል አሜን እስኪ ነካርግና ሰንጥቀ ታልፋለህ በለው ነቃ በልልኝ ባይ ጌታ በኢየሱስ አሜን በል እስኪ አሜን ሰንጥቀ ታልፋለህ ኢየሱስ ያንተም ኢየሱስ ነው በለው ነካርግ ያንተም ነው አረ ኮስተራት በለው መኮሳተር አሜን በሉ እስኪ ዛሬ በእናንተ ቤትም የሚሰራ ኢየሱስ ነው ኢየሱስ እና ሰንጥቀ ያለፍኩ አንዳንዴ ተጠራጥሬ ተከትሎኝውን ብዬ ወደ ኋላ ማየት ፈልግና የሎጥ ሚስት ትዝ ትለኛለች አረበለው ጨው መሆንም አለ ለካ ሄድኩ ሲሄድ ዋሻ ውስጥ ነው ማታ ራት የበላንበት ቦታ አለና የሚወዝል ልጅ እዛ አለ ተብሎ እዛ ቤት ነው ሄድኩኝ ከዛ አንድ ብላቴና የመራኝ ሄደ ስንሄድ ዋሻው ራሱ አንድ ሰዓት ከተባለ ያው መንግስት ሰማይ ትገናኛለ እንጂ ምንም የለም ህዝቡ ያንን ዋሻ ወርዶ ነው እዛ ዳገቱ ምናምን ሲሄድ ሰው ያመልካል ይዘምራሉ ሲዘምሩ ታውቃላችሁ የሆኑ ሰዎች አየው መሬት እንዲህ የለቀቀ እግር አየው ይሄ ነገር እውነት ነው እንዴ እግር እንዲለቆ መሬት ለቆ እየተንሳፈፉ ያመልካሉ በህይወቴ ዘመን እኔ የፊልጶስን ታሪክ አነበብኩ እንጂ በአይኔ ሰው በመድር እንደዛ ሲሆን አይቻላል ያን ቀን አየሁት ይዘምራሉ በኦሮምኛ ነው መዘምሩት የእግዚአብሔር መንፈስ የተለየ ነው በቃ እኔም ገባውበት ላገለግል መጥቼ ተገለገልኩ አገልጋይ ነኝ ብዬ መኮሰፉን አልወደድኩም ገብታችሁ አለ የጎሮሮ መላወጣ ያስፈልገው የጸጋ ለውጥ ቅባት በላችሁ ላይ ወደ ዛሬ ቱት መሆን ያስፈልጋል ስመጣ ገባውበት እኔ ያን ቀን 25 ሰዎች ተፈወሱ ከምታወቅ በሽታ እግዚአብሔር ሰዎችን ፈወሰ አጋንንቶች ወጡ የእግዚአብሔር ክብር ተገለጠ ወገኖቼ ወዳልተለማመነው ቅባት እግዚአብሔር ያስገባናል አሁን ሲዝን እየመጣ ነው የጌታ መንፈስ ተናግሮኛል በኢትዮጵያ ውስጥ የሆነ ሲዝን እየመጣ ነው አለ በቃ የተጻፈው በህይወቱ የሚሆን ትውልድ እየመጣ ነው አለ እግዚአብሔር ከቦታ ወደ ቦታ የነጠቀ የምጠቀምባቸው ሰዎች ሴቶችና ወንዶች ልጆች እግዚአብሔር እያመጣ ነው አለ አሜን ሃሌሉያ የምድርቷን ጣዖት የሚነቅል አስማትን የሚነቅል መተትን የሚነቅል አሜን ሃሌሉያ ክፋትን የሚነቅል ዘረኝነትን የሚነቅል ይሄ የጦርነትን መንፈስ የሚገል የእግዚአብሔር እሳት ትነዳለች የእግዚአብሔር ክብር ትመጣለች ጩና አሜን በሉ ዛሬስ ልዩነትን ያመጣ አውሬ የተመታ ይሆናል ያኔ በመንፈስ መነጠቅ ለመንፈሳን ሰዎች የተሰጠ ነው እና በሌላ ቀበሌ ውስጥ ተገንቶ ሲያገለግል ታላችሁ እስኬል ስትመለከቱ ላሳጥርላችሁና ነብዩ እስኬል ስትመለከቱ እስኬል ምዕራፍ 3 ምዕራፍ 8 ምዕራፍ 11 ምዕራፍ 43 እነዚህን ካያችሁ በተደጋጋሚ የምናገረው ቃል አለ ምን አነቃል ነው የእግዚአብሔር መንፈስ አነሳኝ የሚል አነሳኝ እንደው ምን በሰማይና በምድር መካከል ይላል አነሳኝ ይላል
ይሄ ማለት ምን ማለት? አካላዊ ንጥቀት ማለት ነው። ምድርን አስለቀቀው የእግዚአብሔር መንፈስ። ይሄ ቃል እንደምሰራ እንደተጻፈም የተጻፈም በሕይወታችን እንደሚሆን እኔ እግዚአብሔርን አምናለሁ። እግዚአብሔር ቸር አምላክ ስለሆነ ያደርጋል። አሜን ነው ወይ? ስሙ ይባረክ። አብረና ቶሎ ብለ ፈጥና ተገኝ። ሕዝቅኤል 3 ላይ ቁጥር 12 የእግዚአብሔር ስም የተባረከውን መንፈስም አነሳኝ፣ በኋላዬም የእግዚአብሔር ክብር ከቦታ ይባረከምን የጽኑኑታ ድምፅ ሰማው። መንፈስም አነሳኝ ይላል ማለት ተሸከመኝ ማለት ነው። ከቦታ ካለውበት ቦታ ወደ ላይ አነሳኝ ማለት ነው። አነሳኝ የእግዚአብሔር መንፈስ እላችኋል። 8:3 እንደዚህ ይላል። እጅ መሳይ ዘረጋ፣ በራስ ጠጉሬም ያዘኝ፣ መንፈስም በምድርና በሰማይ መካከል አነሳኝ። በእግዚአብሔር ራእይ ወደ ኢየሩሳሌም ወደ ሰሜን ወደሚመለከተው ወደ ውስጠኛው አደባባይ በር መግቢያ አመጣኝ። በዛም ቅናት የሚያነሳሳ የቅናት ጣዖት ተተክሎ ነበር ይላል። ያንን አየበት እስራኤል የወደቀበትን ነገር እንዲያውቅ ነው። ቁጥር 4 መጨረሻ የእስራኤል አምላክ ክብር በዛ ነበር ይላል። የእስራኤል አምላክ ክብር የት ነበር? በዛ ቦታ ነበር ይላል። መንፈስ አነሳኝ፣ የእግዚአብሔር መንፈስ ከፍ አደረገኝ። በምን? በአካል አነሳው የእግዚአብሔር መንፈስ። ሊያከራክረን አያስፈልግም። ወይ በራእይም በሉ ወይ በአካልም በሉ፣ ግን በሰማይና በምድር መካከል አነሳኝ ይላችኋል። 11:1 ሕዝቅኤል 11:1 ሕዝቅኤል 11:1 ላይ መንፈስም አነሳኝ ወደ ፀሐይ መውጫ ወደሚመለከተው ወደ እግዚአብሔር ቤት ወደ ምስራቅ በር አመጣኝ ይላል። መንፈስ አነሳኝ። 43:5 በተመሳሳይ የእግዚአብሔር መንፈስ አነሳኝ ተሸከመኝ ይላል። የእግዚአብሔር መንፈስ ይሸከማል። ጮኻችሁ አሜን በሉ። ዛሬስ ማን ነው አሜን የሚለኝ ባካችሁ? አዲስ ልምምድ ዛሬ እግዚአብሔር በሕይወታችሁ ያደርጋል። አሜን በሉ። ይሸከማል። የእግዚአብሔር መንፈስ ይሸከማል ማለት ንገራችሁ ወገኖቼ፣ ይችለኛል ማለት ብቻ አይደለም። እግዚአብሔር በእውነት መሸከም የሚችል አምላክ፣ ከቦታ ቦታ ማንቀሳቀስ የሚችል አምላክ እንደሆነ እዚህ ቃል እንመለከታለን። በመንፈስ መነጠቅ፣ በመንፈስ መሆን ያስፈልጋል። በእግዚአብሔር መንፈስ መወሰድ፣ በእግዚአብሔር መንፈስ ሕልውና ውስጥ መሆን ያስፈልጋል። ክብሩን እንድናየው፣ ሞገሱን እንድናየው፣ ማዳኑን እንድናየው፣ ከተለመደ ነገር እንድንወጣ የእግዚአብሔር ቅባት በላችን ላይ ይውረድ። ዛሬ ይምጣ የእግዚአብሔር መንፈስ። አሜን በሉ ባካችሁ። ከሆነ ነገር የሚነጥቅ እግዚአብሔር መንፈስ ይምጣ ዛሬ። ከጨለመብን ቦታ የሚያወጣን፣ ከከበደብን ቦታ ፈቀቅ የሚያደርገን፣ ከታሰርንበት ነገር የሚፈታን የእግዚአብሔር መንፈስ በላችን ላይ ይውረድ ዛሬ። ያስፈልገናል። አሜን ወገኖቼ። በዚህች ቤተክርስቲያን እግዚአብሔርን ማድረግ ይችላል። አሜን ነው ወይ? ኧረ አሜን ሃሌሉያ። መጽሐፉ ለሚያምን ሁሉ ይቻላል ስለሚል የሚገደብ ነገር የለም። በአዲስ ኪዳን 2 ቆሮንቶስ ምዕራፍ 12 ከ1 እስከ 4 ላይ ብትመለከቱ የእግዚአብሔር ቃል እንደምናገር 2 ቆሮንቶስን አውጡና አብረን እናንብብ። 2 ቆሮንቶስ ምዕራፍ 12 ስሙ ይባረክ። እግዚአብሔር ቸር አምላክ ነው። እግዚአብሔር ቸር አምላክ ነው። እግዚአብሔር ቸር አምላክ ነው። አባቴ ቸር አምላክ ነው። እግዚአብሔር ቅዱስ አምላክ ነው። የተሰጠን ስልጣን ወገኖች አላወቅ ነው። እንደዚህ ነው የምለው 12 ከ1 እስከ 4 ድረስ ትምክህት የሚያስፈልግ ነው፣ አይጠቅምም። ነገር ግን ከጌታ ወዳለው ራእይ መገለጥ እመጣለሁ። እሱን ትቼ ሰውን በክርስቶስ አውቃለሁ። በስጋ እንደሆነ አላውቅም፣ ወይም ከስጋ ውጭ እንደሆነ አላውቅም። እግዚአብሔር ያውቃል። እንዲህ ያለው ሰው ከ14 ዓመት በፊት እስከ 3ኛ ሰማይ ድረስ ተነጠቀ። እስከ ስንተኛ? እስከ 3ኛ ሰማይ ድረስ ተነጠቀ።
እንድም ያለውን ሰው አውቃለሁ። በስጋ እንደሆነ ወይም ያለ ስጋ እንደሆነ አላውቅም፣ እግዚአብሔር ያውቃል። ወደ ገነት ተነጠቀ። ሰውም ልናገር የማይገባውን የማይነገረውን ቃል ሰማ ይላል። ስለ ራሱ ነው የሚያወራው። ያን ሰው አውቃለሁ ስለ ጳውሎስ ራሱ ነው የተነጠቀው። በሐዋርያት ሥራ ምዕራፍ 9 ላይ ጀምሮ እግዚአብሔር እንዴት አድርጎ ወደ ክብሩ እንዳመጣት አላችሁ። እና እግዚአብሔር ያሳየው ነገር አለ። ያኔ በመንፈስ እግዚአብሔር መጥቶ ነጥቆ ጳውሎስ ሳውል ሳውል ስለምን ታሳድደኛለህ ብሎታል። የብረቱን መውጋ ብትቃወም ላንተ ምን ሆና ይብስብሃል ብሎታል። እና እዚህ ጋር ነጠቀኝ ይላል። በሁለት ነገር ነው የምጠቅሰው። ወደ ሰማይ ይላል፣ ወደ ገነት ይላል። ኢየሱስ ክርስቶስ ጌታ ነው ለዘላለም። የመነጠቅ ጸጋ፣ በመንፈሱ የመነካት ጸጋ፣ በመንፈሱ የመወሰድ ጸጋ፣ በእግዚአብሔር መንፈስ የመጠቅለል ጸጋ ለቤተ ክርስቲያን ተሰጥቷል። ለቤተ ክርስቲያን በዚህ ምድር ላይ የሚከብዳት ምንም ነገር የለም። መጽሐፉ ሲናገር በምድር ያሰራችሁ በሰማይ ምን ሆነ የታሰረ ይሆናል አለ። ነጠቀው እና ማንም ልሰማ የማይገባውን ድምጽ ሰማ አለ። የሆነ ድምጽ ሰማ እስከ ሶስተኛ ሰማይ ተነጥቆ። ለዚህ ነው ዛሬ አንደኛ ሰማይ፣ ሁለተኛ ሰማይ፣ ሶስተኛ ሰማይ የምንለው። ከዚህ ትምህርት ከመጽሐፍ ክፍል ተነስተን ነው እስከ ሶስተኛ ሰማይ የምንለው። ኢየሱስ ክርስቶስ እግዚአብሔር ልጅ ቤተ ክርስቲያንን ይነጥቃታል። አሜን በሉ ባካችሁ። የሆነ መንፈሳዊ ልምምድ ወደ እግዚአብሔር ቤት ይመጣል። የተለየ ጸጋ ይመጣል። ጌታ ከመምጣቱ በፊት እነዚህ ምልክቶች ይሆናሉ በእግዚአብሔር ቤት ውስጥ። ፈውሶች ይሆናሉ፣ የመንፈስ ቅዱስ ሙላት ይሆናል፣ መታደስ ይሆናል። ሰዎች ይነሳሉ። እግዚአብሔር በኃይል የሚያገለግሉ ሽባን ማስነሳት በጣም ቀላል ይሆነላቸው። ሙታንን መቀስቀስ በጣም ቀላል ይሆነላቸው። ዕውራንን ማብራት በጣም ቀላል ይሆነላቸው። አሜን ሃሌሉያ። ልክ ነብዩ ኤልሳ ለሶስቱ ነገሥታት እንደተናገረ ደመናን አታዩም ንፋስን አታዩም አለ፣ ይህ ሸለቆ ግን ውሃ ይሞላል አለና በእግዚአብሔር ዓይን ይሄ ምንድነው ቀላል ነገር ነው አለ። የእናንተ ነገር ለእግዚአብሔር ቀላል ነው። ጨዋችሁ አሜን በሉ ዛሬ። እንግዲያውስ እስከ ሰማይ ድረስ የሚነጥቅ አምላክ ከሆነ ያንተን ቁሳቁስ ማስተካከል ለእግዚአብሔር ቀላል ነው። ማነው አሜን እምለ ዛሬ። ደዌን መንቀላን ለእግዚአብሔር ቀላል ነው። ችግርን መፍታት ለእግዚአብሔር ቀላል ነው። አንተን መለወጥ ለእግዚአብሔር ቀላል ነው። ለእግዚአብሔር ቀላል ነው። እግዚአብሔር ቸር አምላክ ነው። እግዚአብሔር ይሰራል ወገኖች ሆይ። የተጠጋችሁታል የፈለጋችሁታል እግዚአብሔር በቤታችሁ ይገለጣል ብዬ አምናለሁ። ለዚህ ነው መጽሐፍ ቅዱሳችን ገላትያ 5:6 እንደገና 5:25 ላይ ምን ይላል? በመንፈስ ተመላለሱ ይላል። በምን ተመላለሱ? በመንፈስ ተመላለሱ። በማን መንፈስ? በእግዚአብሔር መንፈስ ተመላለሱ። በእግዚአብሔር ጸጋ ተመላለሱ። የሥጋን ሥራ አትስሩ፣ የኃጢአትን ነገር ሥራ አትስሩ። በመንፈስ ተመላለሱ። መንፈሳዊ ሰዎች ሁኑ። እግዚአብሔር አምላክን አክብሩ። በሕይወታችሁ አክብሩ፣ በሥጋችሁ አክብሩ፣ በኑሯችሁ አክብሩ። በመንፈስ ተመላለሱ ይላል። ተመላለሱ በመንፈስ። ልጨርስ ነኝ። እግዚአብሔር በመንፈስ የሚነጥቅ አምላክ ነው። ስሙ ይባረክ ለዘላለም። በመንፈስ የሚነጥቅ ጌታ ነው። ይሁዳ 1:20 ላይ በመንፈስ ጸልዩ ይላል። ስትጸልዩ እንኳን ጸሎት ራሱ ስትጸልይ ዝም ብሎ ህጋዊ የሥጋዊ ተፈጥሯዊ ማንነት ሳይሆን እዚህ ጋር ጀምሬ እዚህ ጋር በመንፈስ ጀምር። በእግዚአብሔር መንፈስ የሚመሩ እነዚህ ማን ልጆች ናቸው ይላል ቃሉ። የእግዚአብሔር ማን ልጆች ናቸው ይላል። ልጆች ናቸው ይላል። አምናለሁ ዛሬ ድንገት እንደምነጥቅ አውሎ ንፋስ እግዚአብሔር የአጋርን ዓይን እንደከፈተ የኛንም ዓይን ከፍተዋል። እግዚአብሔር ይከፍተዋል፣ ይቻለዋል። እግዚአብሔር የሆነ ነገር ሊያለማምደን ይችላል። አሜን በሉ ዛሬ። እግዚአብሔር ጸጋን ድምጹን መስማት ያለማምደናል። እግዚአብሔር ክብሩን በክብሩ መገልገልን ያለማምደናል። በክብሩ መነቃነቅን፣ መስማትን፣ ማድመጥን፣ መመራትን እግዚአብሔር ያለማምደናል። ቤቱ ስለሆነ ይህንን ማድረግ ይችላል የሰማይ ጌታ እግዚአብሔር። ራእይ 1:20 ላይ በጌታ ቀን በመንፈስ ነበርኩ እንዳለ 4:2 ላይ ምን ይላል መሰለህ? በመንፈስ ነበርኩ በመንፈስም ወሰደኝ ይላል። ወሰደኝ አላነበውም ጊዜ እየሄደብኝ ስለሆነ በመንፈስ ወሰደኝ 4:2 ላይ
እንደገና 17:3 ላይ እንደዚህ ይላል በመንፈስም እንደገና ወሰደኝ ይላል ደግሞ ራእይ 21:10 እስከ 11 ድረስ ልጨርስላችሁ በቤተ ክርስቲያን ፊት ለፊት ጌታ ከመምጣቱ በፊት የእግዚአብሔር ኃይል አይተን በማናቀው መንገድ መንቀሳቀስ ይጀምራል የሰው ትልቅነት ቀረና እግዚአብሔር ትልቅ ሆኖ ይንቀሳቀሳል ጮና አሜን በሉ ዛሬስ የሰው ስም ያነሰ የሱ ስም ደግሞ ትልቅ እየሆነ ይሄዳል የማምነው ነገር ይሄ ነው የማምነው ነገር በመጨረሻ ዘመን ስጋ በለበሰው ሁሉ ከመንፈስ ያፈሳለው እሱ ሆኗል ተደርጓልም ያደረገም ነው ወንጌል ለዓለም ሁሉ እንዲሰበክ ድንቅና ተአምራቶችን እግዚአብሔር ያደርጋል እግዚአብሔር አምላክ በዓለም ሁሉ ወንጌል እንዲሰበክ ከሚያደርጋቸው ነገሮች አንዱና ትልቁ መንገድ የተአምራትን አገልግሎት ይጀምራል እግዚአብሔር አምላክ የተአምራት አገልግሎት በሰው አምሮ የማይታሰብ በሰው አምሮ የማይገመት በመጽሐፉ ውስጥ አሁን የምናየው ነገር በጣም ከባድ የሚመስለን ሩቅ ስለሚመስለን ነው ሲሆን ግን ታላችሁ ኢየሱስ ያድናል ለዘላለም አሜን ሃሌሉያ ተአምራቶች ይመጣሉ አሜን በሉ ባካችሁ በቃ ግዛዊ ከሆነ አጀንዳ እግዚአብሔር ዛሬ ያውጣችሁ እናንተ የክርስቶስ መልእክተኞች ናችሁ አሜን በሉ ዛሬስ የክርስቶስን አዳኝነት ተናገሩ ዘንድ እግዚአብሔር ዛሬ በመንፈሱ ጸጋ ዛሬ ይሙላችሁ ብርሃን ትሆኑ ዘንድ ይሙላችሁ አሜን በሉስ እስኪ አሜን ሃሌሉያ ከራሴ ዙራ መውጣት አለብን በቃ አሁን ከኛ ዙራ መውጣት አለብን ስለምንበላስ ያዕቆብ እንደጸለየ የሚበላው እንጀራ ከሰጠኝ ምናምን ከሰጠኝ አንተ አምላኬ ትሆናለህ እግዚአብሔር ግን ከዛ በላይ ነበር እግዚአብሔር አምላክ ለኑሯችን የሚያንስ አምላክ አይደለም ባንለምነውም አድርጓል ማን ነው አሜን ምንዛሬስ አሜን ትላላችሁ አድርጓል እግዚአብሔር አስተምሮ ሰው አድርጓቸዋል እግዚአብሔር ስፍራ ሰጥቷቸዋል እግዚአብሔር በስራ ባርኳቸዋል እግዚአብሔር በትዳር ባርኳቸዋል እግዚአብሔር በልጅ ባርኳቸዋል ምን ጎሎባቸዋል አሁን ግን የሚያስፈልግ አንድ ነገር ነው ያዕቆብ እንደተናገረ አቤቱ መባረክን ባርከኝ እንዳሉ ያቤጽ እንደተናገረ አቤቱ መባረክን ባርከኝ አገሬንም አስፋ እጅም ከኔ ጋር ትሆናል ያዕቆብ ሁሉ ነገር ካገኘ በኋላ ያለውን ሁሉ አሻግሮ ካልባረከኝ አልለቅም አለ በከብት ተባርኳል በሚስትም ቢሆን በልጆችም ቢሆን ምን ያጣ ነገር አለ በጣም ባለጸጋ ነው እግዚአብሔር በሉ ነገር በመንፈሳዊ ነገር ግን ይቀረው ነበር አሁን የሚያስፈልገን ነገር ቢኖር መንፈሳዊ ባርኮት በእኛ ላይ ይውረድ የተቀላቀለ ዓለማዊነት አለ ዛሬ ይፍረስ አሜን በሉስ የዓለም ልምዶች ወደ ቤተ ክርስቲያን ገብቷል ዘረኝነቱ ገብቷል የዛ ሀገር ልጅ የዚህ ሀገር ልጅ የዛ ምናምን የዚህ ምናምን ሳና ገብቷል ደሙ አንድ አድርጎ ይያል ደሙ ቀድሶን ይያል የክርስቶስ ልጆች ሆነን ይያለን እግዚአብሔር በደሙ ቀድሶ በመንፈሱ ሞልቶ ልጆቹ አድርጎን ይያለ ዛሬም ሌላ ነገር እንጠቅሳለን ስብስባችን በዘራችን ነው ግንኙነታችን በሰፈራችን ነው በተወለንበት አካባቢ ነው ግንኙነቶቻችን እንደ ኑሮ ስታንዳርዳችን ነው ደረጃ እንፈልጋለን ማች ያደርጋል ወይ ታደርጋለች ወይ የምንለው አካይ ስጋዊነት ሌላ ነገር በጣም ብልጥ ስለሆንክ አይደለም ስጋዊ ስለሆንክ ነው አንዳንድ ጊዜ ደሃ ሲሆን ሰላም የማትለው ምስኪን ሲመስል የማትጠጋው የሆነ ነገር አለው ነገር መስል ደግሞ የምትቀርበው ስጋዊ ስለሆንክ ነው ስጋዊነታችን ነው እንደሚያደርገን አለመለወጣችን ነው እንደሚያደርገን ሰዎችን መናቅ ሰዎችን አለመቀበል ሰዎችን አለማክበር ንገራችሁ ወገኖቼ ኢየሱስ ክርስቶስ በዚህ ምድር መጥቶ የሞተው ለሰው ልጅ ነው በታምኑም ባታምኑም ለሰው ልጅ ለተባለ ሁሉ ለተማረ ላልተማረ ለሀብታሙ ለደሃው ለማንም ሰው ለሰው ልጅ ነው የሞተው ኢየሱስ የኔ አባት ለሰው ልጅ ነው የሞተው የሰው ልጅ በእግዚአብሔር ዘንድ ክብር ነው ተወችና እንሞቼ የሰው ክብር አይናቅም ሰው አይጠላም ሰው አይገፋም በሰው ላይ አታድሙ ከስጋውነቱ ንጣ መንፈሳዊ ካለ መሆናችን የተነሳ እዚህ ውስጥ ነው ቤተ ክርስቲያን አለችው የምንጠቋቀመው በስጋ ነው የምናወራስ በስጋ ነው ደስ የምለን ቋንቋችን ከምናገር ሰው ጋር ስንሆን ነው የሆነ ጨለማ አለ ይህን ጨለማ እግዚአብሔር ያፈርሳል አሜን በለዛሬስ ያፈርሰዋል አሜን ትላላችሁ ወይ ዛሬ ምስኪኖችን አይቶ መናቃል
በኢትዮጵያ ውስጥ የሀብታሞች ቸርችና የድሃ ቸርች ተብሎ በመጀመሪያ ጊዜ ተሰይሟል። በጣም ልብ የሚያዝንበት በጣም የማዝነው የሀብታሞች ቸርች የድሃ ቸርች ዳዎች ወደ ቤተ ክርስቲያን እንዳይመጡ በሲስተም በቴክኒክ ይባረራሉ። ለምን? ጫማቸው ሸታላ፣ ለምን? ልብሳቸው ሸታላ፣ ጠረናቸው፣ ሻወር የሚወስዱበት የለም። ግን የክርስቶስ ልጆች ናቸው። ግን በደሙ ታጥበዋል። የክርስቶስ ደም ይበልጣል። አሜን በለኝ ዛሬ እስኪ አሜን በሉ። ደሙ ይበልጣል። ልብስ ነው ይጠፋል፣ ጨርቅ ነው። ዛሬ የለበስኩት ትላንትና አልነበረኝም። እግዚአብሔር የሰው ታሪክ ይቀይራል። አሜን ትላላችሁ ወይ? ዛሬ የለም የምትሉ ነገ አገር ገዢ ሊሆን ይችላል። መንፈሳዊ ካለመሆናችን የተነሳ አድማችን የማደም አቅማችን ተባብረን አንዱን እንገፋለን፣ ተባብረን አንዱን ገደል እንከታለን፣ ተባብረን በአንዱ ላይ በር ዝጋበት ተባብረን እናስጨንቃችኋለን። ክርስቶስ የሞተለት ሰው ክርስቶስ ኢየሱስ ደሙን ያፈሰሰለት ሰው እንጠቃቀምበታለን። ስጋዊነታችሁ ነው የሚያሳያችሁ፣ ዓለማዊነታችን ነው የሚያሳይ። ክርስቶስን እናመልካለን፣ ቤተክርስቲያን እንመጣለን፣ እናመልካለን፣ አስራት እንሰጣለን። ኑሯችን ግን ሌላ ነው። መንፈሳዊ ብንሆን እግዚአብሔር የሚጠፋውንና የሚኖረው ለይቶ ያሳየናል። አሜን ትላላችሁ? የከበረውን ከተዋረደ ብትለያል። አሜን ትላላችሁ? አረ ያድናል ናዝሬቱ ኢየሱስ። ለዚህ ቤተክርስቲያን የተለየ ክብር ይሆናል። አሜን በሉስ። ማን ነው አሜን? የተለየ ክብር ይሆንላችኋል። እይታችሁ ይለወጣል። አሜን በሉ። ዛሬ ኢየሱስ ያድናል ለዘላለም። እይታችሁ ይለወጣል። በመስሪያ ቤቶቻችሁ አዲስ የሚመጡ ሰዎች አበሻ ስታው የምታኮርፉ ሰዎች ስጋን ናችሁ። ነጮች ስታገኙ በቃ ጥሩ እንግሊዘኛ ተናጋሪ ይመስል እያጋጨ ከሰሜን ከደቡብ ተቸግሬ ታወራለህ። ቋንቋን የሚያወራ ስታገኙ ትዘጋዋለህ። ተነስተልኝ እንኳን አትለው። ችግር፣ በሽታ፣ ስጋዊነት፣ ዓለማዊነት፣ ክፋት ተውዛ ጨለማ ውስጥ አሉት ነው። አንተ ራስህ ብርሃን ያበራልህ የክርስቶስ ልጅ ሆንክ። ለስንቱ ሰው እንጀራ እንዳገኝ መርታችኋል። ስንቱ ሰው መንገድ አሳይታችኋል። ናና እስኪ እኔም እንዳንተ ነው መጣው፣ እኔም እንዳንተ ስደተኛ ነኝ። አገራችን ተመተናል። በሰው ሀገር ነው አለ። ና እንረዳዳ፣ አይዞ። ማንን ብላችሁ ረድታ? ማንን አግዛችኋል? ማንን ጠቅማችኋል? ማንን ሰው አድርጋችኋል? ለማን ጉልበት ሆናችኋል? ማን ነው ዛሬ አከለ ነው ረድቶ እዚህ ያደረሰኝ እምላችሁ? ዓለማዊነት፣ ስጋዊነት ወደ ቤተ ክርስቲያን ገባይቶች ነው። እዚህ ብቻ አይደለም፣ ኢትዮጵያም ጭምር የትም ቦታ ብታዩ በጣም ግሩፕ አድማ ታላችሁ። በዚህ ዘመን በህይወቴ አይቼ የማላቀው የአድማ መንፈስ፣ የግብዝነት መንፈስ፣ ግብዝነት እግር አውጥቶ ሲሄድ ያየሁት በዚህ ዘመን ነው። አገልጋዮች የሆነ የአገልጋይ ግሩፕ አለ። አንዱን አይፈልጉ ማለት ጠጉን ያስይዙታል። ዞር ብሎ አዩትም፣ አይጠይቁትም፣ መድረክ አይሰጡትም፣ አያጽናኑት። እስኪ ሞት ይጠብቃሉ። ሲሞት ግን ለቅሶ ላይ ቆማሉ። የተቸገረ ሰው፣ የታመመ ሰው፣ አክም ቤት የወደቀ ሰው፣ ጠያቂ ያጣ ሰው፣ ማን ነው የሚደርስልኝ የሚል ሰው ያለ ሰው የሚሞስንቱ አለ። እግዚአብሔር ዛሬ ስጋዊነታችን ይለውጥ። አሜን በሉስ። ይመለከተናል፣ ይለውጠን አምላካችን። ወደዚህ መንፈስ ያምጣን የሰማይ ጌታ። ወደ መነጠቁ ብንመጣስ፣ ወደ ቅባቱ ብንመጣስ፣ አይናችን ብከፈትስ፣ ወደ ጸሎት ብንመጣስ፣ ወደ እግዚአብሔር ክብር ብንመጣስ፣ ይሄንን እናስቦ ይሄ ከንቱ ይሆናል። ይሄንን አሸንፈ ታልፋለህ። መድኃኒት ትሆናለህ። ከዛ በኋላ ሶስት ነገር ተናግሬ ላምቤ ብቻ ልጨርስ። ሰው በመንፈስ ሲሆን በሕይወቱ የሚፈጸም አንደኛ የእግዚአብሔርን ድምጽ ይሰማል። ድምጽ ይመጣል። ጩና አሜን በሉ። ራእይ 1 ላይ አንብቡ። ድምጽ ሰማው ይላል። አጥኑ በግላችሁ። ድምጹን ይሰማል። የማንን ድምጽ? የእግዚአብሔርን ድምጽ። የእግዚአብሔር ድምጽ በሰው በኩል ብቻ አይሰማም። በአንተ ለራስ ይመጣል። ለራስ ኢየሱስ አንተን እንዳዳነ አንተን ያናግራል። አንቺን ያናግርሻል። እግዚአብሔር ከናንተ ሩቅ አይደለም። ጩና አሜን በሉ። ዛሬስ ማን ነው አሜን? ምን ዛሬ
የሆነ ነብይ ብቻ ስለመጣ አይደለም። እግዚአብሔር ላንቺ ልጁ ነሽ። ላንተ የፈሰሰ ደም እኮ የኮርማ ደም አይደለም፣ የክርስቶስ ደም ነው። አሜን በሉስ። አረ ያድናል ኢየሱስ። አላችሁ ከኔ ጋር ወገኖቼ? ወይ እያደከምኳችሁ ነው አላችሁ ከኔ ጋር? በእውነት ነግራችኋለሁ፣ ድምጹን የምትሰሙበት ዘመን ይሁንላችሁ። ድምጹን የምትሰሙበት ዘመን ይሁንላችሁ። እግዚአብሔር ለኔ ተናገረኝ የምትሉበት ዘመን ይምጣላችሁ። እዚህ ቆማችሁ መድረክ ላይ እግዚአብሔር በቤቴ ውስጥ እንዲህ ተናገረ እንዲያደረገ የምትሉበት፣ ከሰው ትከሻ ላይ የምትወርዱበት፣ ከሐሰተኞች ወገኖች ወይ ወጥመድ የምታመልጡበት ዘመን እግዚአብሔር ያድርግላችሁ ዛሬ። ሁለተኛ ሰው መንፈሳዊ ሲሆን በመንፈስ ራእይን ያያል። አይኑ ተከፍቶ ነገ ሊመጣ ያለውን ያያል። የሰማይን ነገር ያያል። ወደ ምድር ሊመጣ ያለውን ያያል። እግዚአብሔር ሊያደርግ ያለውን ነገሮች ያያል። ራእይን ማየት ይጀምራል። ምድራዊ እኛ ምድራዊ ሰዎች አይደለንም። በምድር ብንኖርም መንፈሳዊ ሰዎች ነን። ስለዚህ ራእይን የማየት ስጦታ እግዚአብሔር ለቤተ ክርስቲያን የሚመልስበት ዘመን ይሁን። አሜን ትላላችሁ ወይ? አንዳንድ ነገሮች ጠሉ ይሆናል አሰስ ስለበዛ። በውሸት የምናገሩ ትንቢት የምናገሩ ሰዎች አሉ። ስላልተፈጸመ ሁሉን ውሸት አድርጋችሁ ከሆነ እንገራችሁ ወገኖች ወይ እውነተኛ አለ፣ የማይዋሽ እግዚአብሔር አለ። ጮህና እግዚአብሔር አይዋሽም በሉስ። አንድ ጊዜ ድገሙ ባካ። እግዚአብሔር አይዋሽም በሉስ። በትክክል እናንተ የምታመልኩ አምላክ ዛሬም አይዋሽም። አሜን በሉ። ዛሬ ተናግሮ የዋሸ ሰው ነው፣ እግዚአብሔር ግን አይዋሽም። ስለዚህ ራእይን ማየት የሚመጣውን ዘመን የሚመጣውን ሁኔታ ማየት ቻልበት ዘመን እግዚአብሔር አምላክ ያን ያደርጋል። ሶስተኛ የሚመጣውን ዘመን ማንበብ ይቻላል። የዘመኑ ምንነት በእግዚአብሔር መንፈስ የዛሬ ዓመት ዛሬ 2 ዓመት ምን እንደሞን ለቤተክርስቲያን ሳፕራይዝ አትሆንም። በቃ ሊሆን ያለው ነገር ታለች። ነቢያቶቹ ካሉ የእግዚአብሔር መንፈስ ካለ አስቀድሞ የእግዚአብሔር መንፈስ ይናገራል። መጽሐፍ ቅዱስ በዚህ ትልቅ አስተምሮ አለው። የእግዚአብሔር ቃል እንደምናገር አንደኛ ዜና ምዕራፍ 12 አንብቡ ወይም ደግሞ ጻፉት 12:32 ላይ ዘመኑን የሚያውቁ 100 ስንት ይላል? 120 ነው ወይ ከዛ በላይ እና ሰዎች ነበሩ ይላል። ዘመኑን የሚያውቁ ለእስራኤል የሚገባውን ያደርግ ዘንድ ዘመኑን የሚያውቁ ሰዎች ነበሩ ይላል። የእግዚአብሔር መንፈስ የነካቸው አይናቸው የተከፈተ መንፈስ ቅዱስ መጥቶ የሚቀጥለው ዓመት እንደዚህ ይሆናል፣ ከዛ እንደዚህ ይሆናል፣ ከዛ እንደዚህ ይደረጋል ብሎ የሚነግራቸው ሰዎች ነበሩ። የመጨረሻ ቤተክርስቲያን ትታደሳለች። ጨዋቸው አሜን በሉ። ዛሬ ታድሶ ይመጣል። አሜን በሉስ። ከአዚም ነፃ እንወጣለን። አሜን በሉ። ዛሬ ከመንፈሳዊ ብርድ እንወጣለን። እግዚአብሔር የተመሰገነውን ይሄ ክብር ስመጣ ከመንፈሳዊ ብርድ ቅድማ ራእይ 1 ላይ አያችሁ አይደለም እንዴ? አይኖቹን ምን እንደሚመስሉ እግሮቹ ምን እንደሚመስሉ እግሩ የናስ ጋል ይመስል ነበር። አይኖቹ የእሳት ነበልባል ነበሩ። ጸጉሩ ነጭ እንደበረዶ ነበር አለ። ራእይ አይቶ ነው። ስለ ክርስቶስ ይተነትነዋል። ዮሐንስ ይተነትነዋል። በመቅረዙ መካከል የሚመላለስ አለ። ካፉ በሁለት በኩል የተሳለ ስለታም ሰይፍ ወጣ አለ። ቀኝ እጁን ጫነብኝ አትፍራ አለኝ። ኢየሱስ ያድናል ዛሬ። አሜን ሃሌሉያ። ወደዚህ ክብር ጌታ ያምጣችሁ ዛሬ። አሜን በሉ ባካችሁ። ከቤት ክራይ ያውጣችሁ የሰማይ አምላክ እግዚአብሔር። በቃ እሱን እያሰባችሁ የመኪናውን የቤቱን እሱም ብቻ እያሰብን እንኖራለን እንዴ? ያንን ማሰብ አእምሮ ማጣት አይደለም፣ ግን እግዚአብሔር በተአምራት ያኖራል። አሜን በሉስ። ትልቁ ነገር በህይወት አለመጉደል ነው። ጨዋቸው አሜን ትላላችሁ። በጌታ ቀን በምን ነበርኩ? በመንፈስ ነበርኩ። በመንፈሱ ነው። አሜን በሉስ። በመንፈሱ ነው። እህቶቼና ወንድሞቼ ግደላችሁም በመንፈሱ ነው። ታመልጣላችሁ። በጣም ብዙ ነገር ታመልጣላችሁ። የአውሬውን ቴክኒክ ታመልጣላችሁ። የአውሬውን ትምህርት ታመልጣላችሁ። ልጆቻችሁን ታስመልጣላችሁ። ትዳራችሁን ታስመልጣላችሁ። ማነው ጮ አሜን የሚል ዛሬስ? እስኪ አሜን ሃሌሉያ። ትዳርን የምታስመልጠው 10 ጊዜ አበባ ስለሰጠ አይደለም። ያ መስጠት ክፉ ነው ማለት አይደለም። አድርጉ ሁልጊዜም ቢሆን ችግር የለውም። ነገር ግን ንገር የምታስመልጠው የጸሎት ሰው ስትሆን
ክርስቶስ በቤቴ ሲነግስ እስኪ አሜን በሉ አንድ። ክርስቶስ በሕይወታችሁ ሲነግስ፣ ክርስቶስ በቤታችሁ ሲነግስ፣ ክርስቶስ የበላይ ሲሆን፣ መንፈስ ቅዱስ የበላይ ሲሆን ነው እንጂ የሳይኮሎጂ ትምህርት እንዲህ ብታደርግላት እንዲህ ብታደርገው አልሰራም። የሰራ አንድ ነው፣ እሱም የእግዚአብሔር ቃል። ጩና አሜን በሉ። ሰው ብቻ ነው ዘንድ መልካም አይደለም አለ። በቃ አለቀ። ከዛስ መጽሐፍ ቅዱስ ምን በማስተዋል አብራችሁ ምን አድርጉ አለ? ኑሩ አለ። ማስተዋል የሚሰጥ ማን ነው? የሰራዊት ጌታ እግዚአብሔር። እስኪ ጩአችሁ አሜን በሉ። ዛሬስ አሜን ነው ወይ? ያችን እንዳልጠቅስ ፈርቼ ነው። እቶች እንዳትጣሉ አትጣሉኝም? ደካማ ፍጥረቶች ናቸውና በማስተዋል ከነሱ ጋራ ግን ደካሞች አይደላችሁ። አኮረፉ። ወዳችኋለሁ። ማስተዋል ነው የሚያስፈልገው። እቶች ብቻ አይደለም የሚደክሙት፣ ወንዶች ደካማ ወንዶችም አሉ። ከልቤ ነው የምነግራችሁ። የማይሞቃቸው የማይበርዳቸው የት እንደወደቁ የማያስቡ። የእግዚአብሔር መንፈስ ወደ ቤታችሁ ሲገባ ግን የጸሎት መንፈስ ሲመጣ ቃሉ የበላይ ሲሆን እሳቱ ሲነድ ምን ትላላችሁ? አይን ይከፈታል። አሜን ነው ወይ? አይናችሁ ይከፈታል። እግዚአብሔር አይናችሁን ከፍቶ ቤታችሁን በክብር እንድታኖሩ ያደርጋችኋል። መልእክቴ ስጨርስ እንደዚህ ነው። በጌታ ቀን በምን ነበርኩ? በመንፈስ ነበርኩ። መንፈሳዊ ሰዎች በንግግራቸው ያስታውቃሉ። መንፈሳዊ ሰዎች በፊታቸው ያስታውቃሉ። ሙሴና አሮን ይለያሉ። አሮን የእግዚአብሔር ጽላት የሚያሰብር ማንነት በላው ላይ አለ። ያኛ ደግሞ እግዚአብሔርን ወደ ሰማይ የሚያወርድ ማንነት አለ። ወደ ተራራ ወጣ፣ ክብሩ ተገለጠለት፣ የተሻለ ነገር ይዞ መጣ። እግዚአብሔር ወደ ተራራ ያውጣችሁ። ቀኝ እጃችሁን ከፍ አድርጉ። ልባርካችሁ፣ በክርስቶስ ስም ልባርካችሁ። ይህ ዓመታችሁ ወይ ጌታ እስኪመጣ ድረስ እግዚአብሔር አምላክ የክብር ድምጽ ያሰማችሁ፣ የክብር ድምጹን ያሰማችሁ።